ወይዘሮ ሮማን በመጨረሻም በቢንያም እጅ እየተሰቃየችና እየተዋረደች ትገኛለች። መጀመሪያ ላይ በጣም ተናደደና እድል ከነገረችው በኋላ ሰተት ብሎ ወደ ወይዘሮ ገነት ቤት ሲሄድ ፍጥጥ አለና ሮማን ሀሳብና አላማሽ ምንድን ነው ብሎ ጠየቃት። እሷም ደግሞ እጅጉን በጣም ደነገጠችና እድል እውነታውን እንደተናገረች ሲታወቅበት ራሷን መቆጣጠር አቅቶት በድንጋጤ ያበደና የጨለለ ይገኛል። እድልን ይሄንን ነገር ውሸትሽን ከሆነ የመጨረሻ ከባድ ችግር እንዳትፈጥሪ ብሎ አስጠነቀቃት። ወይዘሮ ገነት ከሚባለው በላይ የቢንያም ሁኔታ እጅጉን በጣም እየገረማትና እየተደነቀች ትገኛለች። ቢንያምም እውነታውን ከገነት ከሰማና ከተቀበለ በኋላ በጣም በሚያሳዝንና በሚገርም ሁኔታ ለአንዴና ለመጨረሻ ጊዜ እውነታውን ፍርጥርጥ አድርጋ መናገር ጀመረች። ቢንያምም በጣም ተናደድና ወደ ቤት እየዘለለ ሲሄድ እድል ቆይ አንቺ አላማሽ ምንድን ነው ብላ ሜላት አፈጠጠችባት። ቢኒም በጣም ተናደደና እድል ላይ ይሄን ያክል እንድታፈጭባትና እንድትጮሂባት ማንም አልፈቀደልሽም ሴትዮ ብሎ አስጠነቀቃት። አየሽ ማሚ በተደጋጋሚ የልብ የሚሰጣት ቢንያም ለዝቼ ለአንድ ተራ ሰራተኛ ነው። ሆኖም ግን ቤተሰቦቻችን በእንደዚህ አይነት መልኩ መበጣበጥ የለበትም። ሮማን ወደሽም ጠላሽም ያንቺ እህት ናት። እኛን ደግሞ እንደ ልጆች ተቀብለሽ ይህን ያክል ጊዜ አሳድገሽናል። አሁን ምን ልሆን ነው የምትዩ ብላ ሜላትም ቀወጠችው። እድል በእነሱ መካከል ሁና እየተሰቃየች ትገኛለች። የመጨረሻውና እንግዲህ ከባድ ውሳኔ ቢንያም ጀግናው ሮማንን ሲጥ አድርጎ ደፋት ማለት ነው። ገነትም ደግሞ በለቅሶና በጩኸት እያበደች ትገኛለች። በጣም ተናዳለች። ቤቴ እየተሰራ ያለውን ድራማ ምንድን ነው? ሮማን እኔ እህትሽ አይደለሁ እንዴ? ይህን ያክል ክፋትና በደል እኔ ላይ መፈጸሙ ለምን አስፈለገ? ምንስ ባልጠቅምሽ ላልጎዳሽ እችላለሁ። ከዛሬ ጀምሮ በህይወቴ ላይ እቤቴ ላይ ሽን በጭራሽ አልፈልገውም ብላ ወሰነች። ሮማንም የተለምዶ ለቅሷን ቀጠለች። እድልን እንደምትበቀላትና እንደምታሰቃያትም ጭምር ነገረቻት። እድል ስለ ቢንያም የምታውቀውን በሙሉ ወደ ማደጎ ቤት ሄዳ መጠየቅ የፈለገችውን ነገር ጠይቃ መረጃ ሰበሰበች። እሱም በሚገርምና በሚደንቅ ሁኔታ ሮማን እናቱ እንደሆነችና ማደጎ ቤት ወስዳ እንደጣለችውም ጭምር የሚያሳይ ማስረጃዎችን ሰበሰበች። ከዚህ በላይ እውነታውን ልደብቅ አልችልም። ቢንያም አሁን ከሮማን ጋር ጨርሶ ተስፋ ሳይቆራረጡ እሱ ሊያት በፍጹም አይፈልግም። እሷ ደግሞ እያደረገች ያለው ነገር በጣም አሳዛኝና ከባድ ነገር ነው። የወይዘሮ ገነት እህቷን ንብረትና ሀብት ለመውሰድ የፈለገችው ልጇ በፍጹም በድህነት ማደግ እንደማይፈልግ ተናግራለች። ስለዚህ ይሄ የእነሱ ጉዳይ ነው፣ እነሱ እንዲነጋገሩ። እኔ ግን ልጁ እናቱ ወይዘሮ ሮማን እንደሆነች ማወቅ አለባት ብላ እድል በጣም ደብሯት ስለነበረ ይህን ነገር ተሸክሜ መኖር አልችልም፣ እውነታውን ማስረዳት አለብኝ ብላ ይፋውን ፍርጥርጥ አረገችለት። እሱም በጣም በሚያሳዝንና በሚገርም ሁኔታ እውነታውን ከሰማ በኋላ የምር ራሱን መቆጣጠር አቅቶት ገነትን አንገቷን ሴት አድርጎ ማሰቃየት ጀመረ። ሰላም ሰላም ሰላም! ውድ የተከበራቸው የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው የኔ ውዶች። ከሚባለው በላይ ወይዘሮ ገነት በሀዘን ተውጣ ከእድል ጋር ቢንያምን እቅፍ አድርገው እያጽናኑትና ያለበትን የፈተና ስቃይ ለማስረሳት እየሞከሩ ይገኛል። እሱም ሁለታቸውን እቅፍ አደረገና የምር እኔ ራሴን መቆጣጠር አቅቶኛል። እኔ አክስቴ ብዬ በቀረብኩ እዚህ ቤት እያንዳንዱ የምታደርጋቸው ነገሮች ልክ እንዳልሆኑ እያወቅኩኝ ዝም ያልኩት እኮ ከሚታሰበው በላይ ለማሚ እህቷ ስለሆነች እንዲሁም ደግሞ ክፉ ነገር ማድረግ ስላልፈለግኩ ነው። ልካ አንዳንዴም እንደ ልጅ እያየች ትጠብቀኛለች። አንድ ጊዜ አስታውሳለሁ ቆሻሻ ውሃ ነው ብላ
ያንን ቆሻሻ ውሃ እንዳልጠጣ ሌላ ንጹህ ውሃ አምጥታ ሰጠችኝ። ሮማን ለእኔ ብዙ ነገር አድርጋለች። አሁን ላይ ግን እየሆነና እየተፈጠረ ያለውን ነገር ማወቅ አልቻልኩም። ስለዚህ እድል ያለችው እውነት ከሆነ የምር ይሄን ነገር ትኩረት አድርጌ ልከታተል ግድ ይለኛል ብሎ ወሰነ ማለት ነው። ቢንያምም እድል እንግዲህ እውነታውን ፈረጥርጥ አድርጋ ስትነግረው በድንጋጤ ቢሆንም ሮማንን በጭራሽ ምድር ላይ አንቺ ብቻ ሴት ብትሆኝ እንኳን እናቴ ብዬ ልቀርብሽ አልችልም። እንደ አንቺ አይነት አስመሳይና ከሀዲ እንዲሁም ወሎ የሚጥል እናት በፍጹም ቤተሰቤ ሊሆን አይችልም ብሎ ነው የተናገረው። ደንግጣ እሷም የኔ ልጅ የተፈጠረውን ነገር ላስረዳ፣ እኔ ኮ አንተን በፍጹም ጠልችህ አይደለም ብላ አለችው። እሱም ደግሞ ስለ ጠላሽኝ እንጂ ልጅሽን በችግርና በፍቅር ብታሳድግ ይሻል ነበር። ደስ የሚለው ነገር የጥሩ ማደጎ ቤት ነው የጣልሽኝ። ማሚን የመሰለች እናት አለኝ፣ ብዙም አትጨናነቂ ብሎ አላት። በጣም ደነገጠች። የምትሆነው በሙሉ ግራ ገባትና እድልን አስታርቂኝ እያለች ብትለምንም እሱ ግን ይባስ ብሎ አንገቷን ሴት አድርጎ መሬት ላይ ነው ያፈረጣት ማለት ነው። እሷም በጣም ደንግጣ እንግዲህ ወይዘሮ ገነትም እባክህ ልጄ የተሳሳተ ነገር አትስራ፣ እድሜ ልክህን የሚቆጭህን ነገር አታድርግ፣ እሷን ልቀቃትና ችግሩን እንነጋገር ብላ ገነትም መነጋገር ጀመረች። ቢኒ ይሄን ነገር አምኖ መቀበል ያቅተኛል። የገዛ እህቴ እንደዚህ ታሪክ የሰራች ታዲያ የልጄን ቀብር የማታሳየኝ ለምንድን ነው ብላ ነው የቀወጠችው ማለት ነው። የልጇንም መቃብር እንግዲህ ማሳየትም ያልፈለገችው በጣም በሚገርምና በሚደንቅ ሁኔታ እስካሁን ድረስ መጋፈጥ ያቃታትን ትልቁን ጦስ መሸከም አቅቷት ነው። እድል ወደ ገጠር ሄደችና ከሚባለው በላይ ዋጋና መስዋዕትነት ከፍላ አባባን ታገኘችው በኋላ ራሷን ከሚባለው በላይ ከባድ ጥያቄ ውስጥ አስገባችና ወይኔ አሁን እኔ ምንም ቢፈጠር ምንም አባባ የሚሉኝን ነገር ማድመጥ አለብኝ አለች። አባባም ሁሉንም የሚያውቁትን ታሪክ ለእድል ነግረዋት የአንገቷንም ጌጥ ይሄ ታሪክሽ ነው፣ ምንም ቢሆን ቤተሰቦችሽ እንኳን ብታገኛቸው በዚህ ታሪክ ነው ልታረጋግጭ የምትችው። ስለዚህ ምንም ቢፈጠር ምንም ጥሩ ነገር እየሰራሽ ለፊ፣ ያ ካልሆነ ግን ከምታስቢው በላይ የማትጠብቂው ነገሮች ይፈጠሩ ይሆናል ብላ አለች ማለት ነው። መጨረሻም ላይ አባባ እንግዲህ የነገራትን ነገር ተቀብላ ራሷን መቋቋም ቢያቅታትም እጅጉን በጣም እያዘነችና እየተገረመች ከሚባለው በላይ ከባድና አደገኛ ችግር ቢፈጠርም ሁሉንም ነገር አልፋዋለሁኝ ብላ ወሰነች። የአንገቷንም ታሪክ ተቀብላ መታ በጣም ግራ እየተጋባት ይገኛል። እናቷ ወይዘሮ ምህረት የአባባ ሚስት ደወለችና የኔ ልጅ ሰሞኑን ጠፍተሻል፣ ናፍቀሽኛል ብላ ስትላት እንደምትመጣና በቅርብ ትሁቴን ማየት እንደምትፈልግ ነገረቻት። እሷም እሺ እጠብቃለሁ ብላ ወሰነች። በሚገርምና በሚደንቅ ሁኔታ እንግዲህ እድልም ሰተት ብላ ከዛ ከቤት ገና መሄድ ስላልፈለገች ክችል ላይ ሆና አባባ የነገራትን ነገር እያስታወሰች አንገቷን ደፍታ ተቀምጣለች። ቢንያምን በርቀት ሲያያት ለምን ዛሬ እድልን ወደ ውጭ ወጥቼ እንትን ዘና እንላትም፣ እሷ ምን ሆና እንደሆነ አላውቅም፣ በጣም ደብሯታል። መቼም የሮማንና የሜላት ጸብ እንደማያልቅ አውቃለሁኝ ብላ አለች። ሳሎን ላይ ተቀምጦ እያሰበና እየተጨናነቀ ሳለ ሜላት መጣችና እግሩ ላይ ተኛችበት። እባክሽ ተነሺ፣ አንቺ ደግሞ ሌላ ችግር አትሁኝብኝ አላት። እንዴ እኔ ደግሞ እህታ አይደለሁ እንዴ እንዴት ችግር ሊሆንብህ ይችላለሁ ብላ ቀወጠችው። ስሚ ወደሽም ጠላሽም እውነት ለመናገር እኔ ልቤ ተሰብሯል። ከዚህ በኋላ ማንን እንትን ማለት አልችልም። በጣም ተናድጃለሁ። ማን ነው? እች እድል ናት አይደል? ቆይ አንቺ ሩጠሽ ሄደሽ እሷ ላይ ጣትሽን የምታመለክችው ለምንድን ነው? እድል ምንም አላደረገችም፣ እኔ በራሴ ነው። እስኪ ማለልኝ አለችው። ማለላት። ከዛ እሺ በቃ ድብርቱ እንዲለቅህ
ካንተ ጋር ልሁን ሻይ ላፍላለህ አለችውማ። አንቺ ምን ችግር አለው? እንዴት ውሃ አፍልቶ ሻይ ማፍላት አቃተኝ እንዴ አለችው። እሺ ሂጂ አላት። ሄዳ ሻውን አፍልታ መጣችና አብራው ከሱ ጋር ጊዜ ልታሳልፍ ስትል ለነገሩ ይቅርታ አመሰግናለሁ፣ አሁን ላይ ወደ መኝታ ክፍሌ ገብቼ ማረፍ እፈልጋለሁ አለ። ትዝ ሲለው በሚገርም ሁኔታ የዚችን የእንትናን ፎቶ ይዞ እየየ ማለት ጀመረ። የሞተችውን እችነሽ እድል አንችነሽ ማለት ነው እያለ በጣም ብዙ ነገሮችን ጥያቄዎችን መመላለስ ጀመረ። መጨረሻውን ወይ ጉድ ያንቺን መጨረሻ ለማየት ጓጓሁ አለና ዝም አለ። ከዛ ወይዘሮ ገነት መጣችና ታሳዝናለች አይደል የኔ ልጅ፣ በጣም ነው የምታሳዝነው የኔ ህፃንዬ፣ የኔ አንድ ፍሬ ልጅ፣ ምንም ማድረግ አይቻልም። እማዬ ተረጋጊ፣ ምንም ነገር እንዳይመስልሽ። ሰሞኑን በጣም ብዙ አዳዲስ ነገር እየሰማሁ ነው። እኔ በጣም የምታሳዝነኝ አንቺ ነሽ የኔ ልጅ። ምን አይተህ ነው? ሰሞኑን ደግሞ ስራ እየገባህ አይደለም? የተፈጠረና የሆንከው ነገር አለ ብላለችው። አረ በጭራሽ ማሚዬ ምንም የለ፣ ግን በቃ ሰሞኑን ስራ ግባ አላለኝም፣ ውስጤ ልክ አይደለም ብሎ አላት። ምንድን ነው የኔ ልጅ አሞሃል እንዴ? አረ ምንም፣ እንደውም ስላልተኛሁኝ ወጥቼ ልተኛ አላት። ወደ መኝታ ክፍሉ ገብቶ ሲተኛ የኔ ልጅ የሚያሳስብህና የሚያስጨንቀህ ነገር ካለ ንገረኝ፣ ከእድልዬም ጋር ተጣልታችሁ ከሆነ አስታርቃችኋለሁ አለችው። አረ በጭራሽ እማዬ፣ ምናልባት እሷም የተጨነቀችበትና እኔም የተጨነኩበት መንገድ ተመሳሳይ ሆኖብሽ እንዳይሆን አለ። አላውቅም፣ እሷም ልክ አይደለችም። ምን ሆነሽ ነው ብዬ ስላት ገጠር ያሳደጉኝ አባቴ ታማዋል ምናምን ብላ ሀሳብ ላይ እንደሆነች አይቻለሁኝ። በቃ ያ ሊሆን ይችላል። በራሷ ጊዜ መናገር ካልፈለገች አታጨናንቂያት። ይልቁንስ ያቺ ሜላትና አክስቴ ሮማን ከሷ አጠገብ ዘወር እንዲሉላት አድርጊ። ማንም እድልን እንዲያሰቃያት አልፈልግም። እንዴ ምን ነው ለሷ መታገዙ ነው እንዴ አለች። ታገዘም አልታገዘም እውነታውን አምነሽ ተቀበይ ብሎ አላት። እሺ እንደፈለክ ያልከኝን አደርጋለሁ ብላ ሮማንም ለልጇ ቃል ገባችለት ማለት ነው። በጣም የሚገርምና የሚደንቅ ነገር ነው። ሌላው ነገር እንግዲህ እጅጉን በጣም ባልተጠበቀና ባልታሰበ መልኩ እድል ቆይታዋን ከቢንያም ጋር አድርጋ ወክ እያደረጋት በጣም ነው የማመሰግነው። እንደዛ አይነት ቦታ እኔ አንድ ቀንም ሄጄም አላቅም። ከአንተ ጋር ሁኜ ግን ደስ የሚል ነገር አየሁኝ። በቃ ሰላም አግኝቻለሁ፣ በጣም ደስተኛ ነኝ እያለች አለችው። በቃ ትጨናነቂ፣ ሁሉም ለበጎ ነው የኔ ቆንጆ። ከአሁን በኋላ አንቺን ማስደሰት ግዴታዬ ነው። ይልቁን ባለጌ ካላልሽኝ፣ ዱርዬ ካላልሽኝ ወይን እየጠጣን ጊዜ ብናሳልፍ በጣም ደስ ይለኛል ብሎ አላት። እሷም ተከትላ ሄደች፣ ተኛች። እድል ስትተኛ ልብሷ ላይ ማነው ሰውነቷ ላይ ያለውን ጥቁረት አየና በጣም ደነገጠ። የሚሆነው ግራ ገባውና መንቀጥቀጥ ጀመረ። ከዛ ቦታ ላይ ተነስቶ ሊሄድ ሲል እጁን ያዝ አደረገችውና ቢኒ እኔ ከዚህ በኋላ ልሸከም የማልችለው ምስጢር ልንገርህ አለችና እውነታውን ፍርጥ አድርጋ ስትነግረው በጣም ደነገጠ። ወደ የተከበራችሁ የተወደዳችሁ የቻናል ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛልኝ።